እንደ ዘር ሁን እንጂ እንደሚቆረጥ ዛፍ አትሁን። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ አንድ መልእክት ሼር ላድርጋችሁ። በህይወት ዘመናችሁ መስራት ባለባችሁ በምትፈልጉት ባቀዳችሁት ነገር ሁሉ በጸጥታና በዝምታ ስራችሁን አከናውኑ። ለምን መሰላችሁ? አንዳንዴ እናንተ ስራ ላይ በተጠመዳችሁበት ጊዜ አንዳንድ ሰዎች ገብቷቸውም ይሁን ሳይገባቸው የእናንተን ስራ በማደናቀፍ ይጠመዳሉ። የዚህን ጊዜ እናንተ ጸጥ ብላችሁ ስራችሁን መስራት ቀጥሉ። አንድ ምሳሌ አለ። ዘር ለምሳሌ ተዘርቶ በቅሎ እስኪታጨድ ድረስ ጸጥ ብሎ ነው። ጸጥ ብሎ ይበቅላል፣ ጸጥ ብሎ ያድጋል፣ ጸጥ ብሎ ያፈራል። የሚያፈራ የሚያድግ ትልቅ የሚሆን ነገር ራዕይ ያለው ነገር በዝምታ ውስጥ ያለ ነው። ከራሱ ጋር የሚግባባ ነው። ወደ ውስጥ ነው የሚያወራው፣ ወደ ውጭ ፈጽሞ አያወራም። ውድቀቱ ቅርብ የሆነ ሰው ግን ይጮሃል። ለምሳሌ ዛፍ ሲቆረጥ በቅሎ እስኪያድግ ድረስ ምንም ነገር ሳይሆን ድምፅ ሳያሰማ ያድጋል። ግን ሲቆረጥ ሲወርቅ ከፍተኛ ድምፅ ያወጣል። አሁን በየአካባቢያችሁ በየሰፈራችሁ ዛፍ ሲቆረጥ ሰምታችሁ ከሆነ ተቆርጦ ልክ ሲወርቅ ትልቅ ድምፅ ነው የሚወጣው እና ሰዎች መጮህ ሲጀምሩ መንጫጫ ሲጀምሩ ውድቀታቸውን ቅርብ ለማድረግ እየሞከሩ ነው ማለት ነው። ስለዚህ እናንተ ሁል ጊዜም ቢሆን በጸጥታ ውስጥ በሰላም ውስጥ ሆናችሁ ራሳችሁን እያዳመጣችሁ ከራሳችሁ ጋር እየተመካከራችሁ ረጅሙን ህይወት በማለም በዝምታ ውስጥ ከራሳችሁ ጋር እና ከፈጣሪያችሁ ጋር እየተነጋገራችሁ እንደሚቆረጠው ዛፍ እያጮኋችሁ ሳይሆን እንደሚያድገው እንደሚበቅለው ዘር ጸጥ ብላችሁ ህይወታችሁን መቀጠል አለባችሁ። አንዳንዴ ሰዎች ብዙ ነገር ሊሉ ይችላሉ። ለምሳሌ ግመል አሁን በበረሃ ረጅም ቦታ አቋርጣ ነው የምትሄደው እና ግመል በየቦታው ውሻ በጮህባት ቁጥር የምትቆም ቢሆን የምታይ ቢሆን የመድረሻ ጊዜዋን ታራዝማለች፣ ሸክሟን ታከብዳለች። ስለዚህ እናንተ ከሚጮቱ ውሾች ጋር ነገራችሁን ትታችሁ እናንተ ወደፊት ጉዟችሁን እንደ ግመሉ አቀጥሉ። እንዲህ ነው የሚባለው። ግመል ጉዞውን ይቀጥላል፣ ውሾች ደግሞ በየሰፈራቸው ይጮሃሉ ነው የሚባለው። እና ሰላማችሁ በዚህ ይበልልኝ። ሼር ኮፒ ሊንክ አድርጉልኝ። ኮመንት እየሰጣችሁ አበረታቱኝ። ያው አዲስ ጀማሪ ስለሆንኩ ቀጣይ እየተዘጋጀው መልካም የሆኑ ነገሮችን ወደ እናንተ አደርሳለሁ። እርፍ የምትሉበት ሰላም የምታገኙበት ቻናል ነው የሚሆነው። አመሰግናለሁ። ሰላማችሁ በዚህ ይበልልኝ። ሰላም